አንቺ እንድትታሰሪ አልፈልግም። በቃ ሁሉንም ሪስክ እንወስዳለን። ምክንያቱም አንቺ ታሰርሽ ማለት ልጄ እንደፈለጉት በቃ እንደፈለጉት ነው የሚሆንላቸው። ላይክ ከዚህ በፊት ያሰቡት ነገር ነው የሚሳካላቸው። እኔ ግን ያን ነገር እንዲሆን አልፈልግም። ልጄ እንድትይዥልኝ እና እንድትንከባከቢልኝ አደራ ልሰጥሽ ነው ዛሬ ገልዬ። በቃ ይዘሽው ሄደሽ እዛ በስነ ስርዓት እንደኔ ሆነሽ ተንከባክበሽ ብዙ ነገር ሊገጥምሽ ይችላል። በጣም ብዙ ነገር ሊገጥምሽ ይችላል ማለት ብዙ ፈተና ሊገጥምሽ ይችላል። ብዙ ስትረግል ሊገጥምሽ ይችላል። እኔ በልጄ በጣም ብዙ ነገር አይቻለሁ። ብዙ ነገር ያየሁበትን ልጄ ማጣት አልፈልግም። በቃ እንደኔ ሆነሽ እስከምፈታ ድረስ ልጄን ተንከባከቢ አደራሽ። ልጄን አደራሽ። ማዘን መከፋቴን እምባይ ሲያውራ ድምፅ አልባ ቅኝቴን አንጀቴ ሲጋራ አይኔም ባግቶ እየጮኸ ቃሉ ሳልከርመው አልቀርም ለታዘበኝ ሁሉ ያልዳመነ ዝናብ ያላባራ ንግሱ ያልጠቆረ ሐዘን ቀን ያብርት። ሰላም ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ በድጋሚ ተመልሰን መጥተናል። ያው እንግዲህ ተመልሰን የመጣንበት ምክንያት ከዚህ በፊት የተፈጠረውን ኬዝ ሁላችሁም ታውቃላችሁ። ያው በልጄ ጉዳይ የተፈጠረ የነበረውን ነገር ታውቃላችሁ። ከብዜም ጋር ከአብርሃምም ጋር ትንሽ የማይሆን ግርግር ውስጥ ገብተን ነበረ። በዛ የተነሳ እኔም ከስሼ ነበር። ክሱን ካደረግኩኝ በኋላ ደግሞ ልጄ የት እንዳለ ተነግሮኝ ገኒ ጋር እንደነበረ ማለት ነው ይዛልኝ መታለች። አንቺን የፈለገ የኔ ልጅ እንካይፋዬ ስልክ ተቀበለኝ። ያው ፈገግቼ ለማለት ሞክራለሁ ነገር ያው እንግዲህ ልጄ ገኒ ጋር ነበር። ከዛ በኋላ እሱን ካወቁ በኋላ እና አብርሃም እኛ ላይ ክስ አድርገው ነበረ። ዛሬ እንግዲህ በሱ ኬዝ የተነሳ ያው ወደ ፖሊስ ጣቢያ ተጠርተናል። እንግዲህ ነገሮችን ማለት እኔ ነኝ ክሱን የከሰስኳቸው፣ እነሱን ክሱን ያደረኩት እኔ ነኝ። ገኒ የዚህ ነገር ውስጥ መግባት አለባት ብዬ አላስብም። ልጄን ሴቭ ለማድረግ ይህን ለሪስክ የወሰደችው እሷን ብትሆን ልጄን ለማዳን ስትል ይህን ሁሉ ኃላፊነት ወስዳ ብዙ ነገሮችን ለማድረግ ብዙ ርቀት የተጓዘችው ለእኔ ስትል ነው እና ለእኔ ስትል ባደረገችው ነገር በቃ ሳታቅ ነው ያጠፋችው። ኦልሬዲ ሳታቅ ባጠፋችው ጥፋት ደግሞ እሷ እንድትቀጣ አልፈልግም እና ስምን በማጥፋት ምናምን ብለው የተከሰስ ነው እኛ ነን። የመጀመሪያ ቀድሜ የከሰስኳቸው እኔ ስለነበርኩኝ በዛ የተነሳ እንግዲህ እንግዲህ ቤተሰቦች ዛሬ ለአንድ ነገር ነው ወደ እናንተ የመጣ ነው። እንግዲህ በሩታ ቦታ መሆን ከባድ ነው። ያው ለእኔስ ችግር የለውም፣ ምክንያቱም ያው እኔ የራሴን ችዬ ነው የምታሰረው። ግን ሩታ ደግሞ ልጇን ለቃ ነው የምታሰረውና ከኔ ይልቅ ለእሷ ነገሩ ይከብዳል። የኔ ነገር ነው ምንም አላሳስበኝም፣ ምክንያቱም ኖርማል ነው። እኔ ገብቼም ቦታ ችግር የለውም። ግን እሷ ልጅ በዚህ ሰዓት ደግሞ ልጇ አጠገብ ነበር መሆን የነበረባት፣ ግን ችግር የለውም አልሆነም። ያው እነሱም ሊረዱን አልቻሉም እና እያለቻችሁ ነበር። ያው ገነት ኦልሬዲ መከሰስ የሌለባት ሰው ነው የተከሰሰችው። ምክንያቱም አንደኛ እሷ የሰው ስም አላጠፋችም፣ ወይም እና አብርሃም ጋር ነው ወይም እና ሄርሜላ ጋር ነው ብላ ምንም ነገር ያደረገችው ነገር የለም። እኛ ነን ኦልሬዲ ስም ያጠፋነው። ክሱ የሚገባን ለእኛ ነው። ገብቶሻል? አብርሃም የከሰሰው ስም በማጥፋት ወንጀል ነው አብርሃም የከሰሰው። ስለዚህ ስም ደግሞ ያጠፋ ነው እኛ ነን። እኔና ሩታንን ኦልሬዲ የምንገባው ገነት መሄድ የለባትም። እኛ እዛች ጋር ማውራት ያለብን ነገር እናወራለን። ዛሬ ያው ለአንድ ነገር ነው ወደ እናንተ የመጣ ነው። ያው በመሀል እየተንከራተተ ያለው ከምንም በላይ ህፃን ልጅ ነውና አሁንም ኦልሬዲ ምንም ማድረግ አይቻልም። ሩታዬ አይዞሽ፣ ይሄ ቀንም ያልፋል። ለበጎ ነው። ነገ የተሻለ ጊዜ ይመጣል። ነገ ከልጅሽ ጋር እፎይ ብለሽ ሰላም ህይወት እንደምትኖሪ ተስፋ አደርጋለሁ እና አይዞሽ፣ ጠንካራ ሴት እንደሆንሽ አውቃለሁ። ይህ ነገርም ችለሽ ታልፊዋለሽ። ወሬ አናብዛባችሁና ገኒን ጠርተናታል።
እንግዲህ ያው ሉሊ ሩታ መስጠት የፈለገችው ለገነት ነው። ምክንያቱም ለሌላ ሰው መስጠት አልፈለገችም እና ለገነት ነው መስጠት የፈለገችው። ስለዚህ በቃ ለገነት ልጁን ሰተናት እኛ እንሄዳለን ማለት ነውና እንግዲህ እናንተም በጸሎታችሁ በሁሉም ነገራችሁ አስቡን። በተለይ ደግሞ ለሩታ አስቧት። ምንም ችግር የለውም ብያቸዋለሁ። እኔ ወንድ ልጅ ነኝ። ገኒ መሰለኝ መጣ ነው። ሰላም ለዚህ ቤት። እንዴት ናችሁ? ሰላም ነው? ቪዲዮ ላይ ናችሁ ነው? አይ እና ደህና ናችሁ? ሉሊ ምን ነው መበጥበጥ ጀምራላ? አስቻኩላችሁ ደውላችሁ ጠራችሁ? ይቅርታ መጣው ብላኝ ነበር የወጣችውና አጣድፌ ጠራሁት። ይቅርታ። እሺ ችግር የለም። እኔ ምን ሆነሻል ብዬ ነው አሁን ወጥቻውን ስጣሪ ምን ሆነሻል ልበል። እኔ ደግሞ ከሰው ጋር ነበርኩ። አይ በእንደ ችግር የለውም። ለአንድ ነገር ነው የጠራንሽ። ያው ሩቲ የምታወራሽ ነገራቶች አሉ። እንግዲህ የተፈጠሩት ነገር ያው ለአንቺ አዲስ አይደለም። እንደዚህ ብዬ አልነግረሽም። ትናንትናም አብርሃምን አግኝቼው ነበር። ክሱን አንሳው ብዬው ነበር፣ ግን ያው ክስ አላነሳም ብሎኛል። ጠይቄው ነበር። ሩታም እንደዚህ ጠይቃ ነበር። ክስ አናነሳም ብሏል እና ያው ኦልሬዲ እስር ነው መታሰሩ። ልክ ነው። እስከዛሬም ድረስ የቆየ ነው ማለት ነገሮችን ጣሩ ምናምን በሚለው ሀሳብ ነበረ እስከዛሬ የቆየ ነው ማለት ቀጠሯችን አይ ቲንክ ትናንት ወዲያ ምናምን ነበርና ያው ሄደን ተነጋግረን ነበረ ከዛው ጣቢያ ካሉ ከህግ ባለሙያዎች ጋር ምናምን አውርተን ነበር። ግን በቃ ነገሮች ይጣሩ እስከሚጣሩ ድረስ እናንተም ነገሮችን ባላጣራችሁበት ነገር የምትወስዱትን ነገር ማለት የምትወስዱትን ቅጣት ትወስዳላችሁ ተብሏል። ሶ ለስንት ወር ይሁን ለአመት ይሁን አናውቅም። ያው ስልሽ ግን ፍርዱ ወይም ደግሞ ውሳኔው ስንት ቀን እዛ እንደምቆይ አልተነገረንም። በይቅርታ የምትፈቱት ወይ ከሆነ አናግራችሁ ነበር የተባለው። ኦልሬዲ አሁን ስንት ቀን እንደምንታሰር ምናምን አሁን ሄደን ነው የምናውቀው። ግን ደግሞ ከመሄዳችን በፊት ያው ያሰብነው ነገር ስላለ ነው አንቺን የጠራንሽ። በመጀመሪያ ደረጃ ያው ክሱ የተከሰስነው ሶስታችንም ነው እና ግን ደግሞ ያው ክሱ ውስጥ አንቺ አይመለከትሽም። ምክንያቱም አብርሃም የከሰሰው ስም በማጥፋት ወንጀል ነው እና ደግሞ አንቺ ደግሞ የማንንም ስም አላጠፋሽም። ወይም አብርሃም ወይ ቡዜ የሆነ ሰው ልጅ ወስዷል ብለሽ ምንም ያወራሽው ነገር የለም። ስለዛ አንቺ ምንም ያደረግነው እኛ ነን። እሷን አያካትትም። አንቺ መታሰር የለብሽም እና አንቺ አንደኛ ነገር እስር ቤት መሄድ የለብሽም፣ ምንም መታሰር የለብሽም። ይገባኛል ልጁ የሚወሰድሽው ያው ብቻ አላውቅም። እኔ ካለ ሁኔታ የተነሳ ነው። ገብተዋል። አሁን እናንተ እንድትረበሹ አይደለም፣ መረጋጋት ነው ያለባችሁ። ገብተዋል። አንደኛ እናንተ ልክ ናችሁ እኮ ልጅ ሲጠፋ የትኛውም ሰው የሚጠረጥረውን ነው የሚከሰው። ገባ አይደል? በወቅቱን የለሁም ልክ ነን። እዛም ስንሄድ ደግሞ የተባለው ምንድነው አንቺን አይመለከትም፣ እነሱ ናቸው የከሰሱት፣ ከሳሽ እነሱ ናቸው፣ የምንፈልጋቸው እነሱ ነው የተባለው አይደል? መታሰር ደግሞ ካለብኝ እኔ ልታሰር ብያለሁ መጀመሪያ። ገብቶሃል አይደል? ያ ደግሞ አይሆንም ነው የተባለው። አይሆንም ስለተባለ እናንተ ደግሞ መረጋጋት ነው ያለባችሁ። አሁን ቅድም አውርተን ደግሞ ምን ሀሳብ መጥቶ ነው አሁን እንደዚህ እየሆናችሁ ያላችሁት እናንተ? አይ ሌላ ሀሳብ ወይም ምናምን ነገር ሳይሆን በቃ አንደኛ ነገር አሁን እኔና ሩታ ካልሄድን ፖሊስ እዚህ ቤት መምጣቱ አይቀርም። ገብቶሻል? ሌላ ግርግርም ሌላ ችግርም ከመንፈጠር እኛ ራሳችን ብንሄድ ነው የሚሻለው። ሩታ የሚወስድ ነው ለዛ ነው። ምክንያቱም ከትላንት ወዲያ ነው ኦልሬዲ መጥሪያ የመጣልን፣ እስካሁን ደግሞ አልሄድንም። ስለዚህ ግዴታ አሁን መሄድ ስላለብን ነው አንቺን የጠራንሽ። ያው ሩቲ እኔ ከዚህ በላይ ምንም ነገር የለም። አንድ ላወራሽ የፈለገው ነገር ገኒ ያው ጋላከበራችሁ ነው የምንባለው። ስለ አንድ ነገር አንቺ መሄድ የለብሽም፣ እኛ እንሄዳለን። ምክንያቱም ምንም ያጠፋሽው ነገር የለም። ስምም ሆነ ምንም ነገርም የሰው ስምም ያጠፋ ነው እኛ ነን። ሳትወስዱ ወስዷል ያልነው እኛ ነን። ስለዚህ አንቺ እዚሁ ነው መሆን ያለብሽ። ሩታ ግን የምትልሽ ነገራቶች አሉ። በደንብ የፈለገችሽ እሷ ናት። ነይ ና ትበጠብጣለህ። እኔን እኮ አሁን አስጨንቃችሁኝ። እኔ የምለው ነገር ነው የጠፋብኝ። ብታውን እናንተ መጀመሪያ ተረጋጉ። ሲጀመር እኔ መሄድ እናንተ ስትሄዱ እኔ ዝም ብዬ አልቀመጥም። እዚህ መሄድም ካለብኝ አብረን ነው የምንሄደው።
ገብቶሃል አይደል? ምንም ብትይኝ አልሰማሽም እኮ ገብቶሻል አይደል? ምንም ብትይኝ አልሰማሽም። መሄድም ካለብን አብረን ነው የምንሄደው። አይደለም እንደዛ ነው አይችልም። ትላንት መሄድ ነው አብረን ነው። አሁንም ሄደን መልስ ነው የምንሰጠው። ሌላ ነገር የለም እኮ ምንም የሚፈጠር ነገር የለም። ስለዚህ መረጋጋት ነው ያለባችሁ እናንተ። አሁን የምትይኝ ሀሳብ ካለ ንገሪኝ። እኔ አሁን አቻኩላችሁ ስጠሩኝ እኔ ለዚህ ጉዳይ አልመሰለኝም። ደንግጬ ነው የመጣሁት። ከሰው ጋራ ሌላ ፕሮግራም ውስጥ ነበር እኮ። ከዚህ በላይ እኛ እዚህ ቤት መቆየት ስላልፈለግን ነው። ሉሌ ነይስ እንኪ አብረን እንደዚህ አይነት ሀሳብ አታስቢ አንቺ። ምን ማለት ነው? አለቅም አለኝ እኮ እንደዚህ አይነት ሀሳብ አታስቢ። ሲጀመር አሁን ምንድን ነው ሀሳባችሁ ነው? ሉሌ ይኸውልሽ ግን ምን መሰለሽ ሀሳቤ እኔ አንቺ እንድትታሰሪ አልፈልግም። በቃ ሁሉንም ሪስክ እንወስዳለን። ምክንያቱም አንቺ ታሰርሽ ማለት ልጄ እንደፈለጉት በቃ እንደፈለጉት ነው የሚሆንላቸው። ላይክ ከዚህ በፊት ያሰቡት ነገር ነው የሚሳካላቸው። እኔ ግን ያን ነገር እንዲሆን አልፈልግም። ልጄ እንድትይዥልኝ እና እንድትንከባከቢልኝ አድራ ልሰጥሽ ነው ዛሬ። ገልዬ በቃ ይዘሽው ሄደሽ እዛ በስነ ስርዓት እንደኔ ሆነሽ ተንከባክበሽ ብዙ ነገር ሊገጥምሽ ይችላል። በጣም ብዙ ነገር ሊገጥምሽ ይችላል ማለት ብዙ ፈተና ሊገጥምሽ ይችላል። ብዙ ስትረግል ሊገጥምሽ ይችላል። እኔ በልጄ በጣም ብዙ ነገር አይቻለሁ። ብዙ ነገር ያየሁበትን ልጄ ማጣት አልፈልግም። በቃ እንደኔ ሆነሽ እስከምፈታ ድረስ ልጄን ተንከባከቢ። እንዴ ግዴታ ታሰራለሁ ማለት እኮ የለብሽም አንቺ። ምንድን ነው አላውቅም። እንደዚህ አይነት ሀሳብ እኮ ማሰብ የለባችሁም ሲጀመር። እንዴት ነው ውስጥሽ እንደዚህ አይነት ነገር አልችልም። ግን እርግጠኛ መሆኑን አትችይ። እዛ ሄጄ ወይ እዚሁ ቅሪም ሊሉኝ ይችላሉ። ምንም የማውቀው ነገር የለም። ግን ደግሞ ይዘሽው ሂጂና ልጄን ተንከባከቢ። እኔ ውስጤ እንድትረብሽ እኮ አይደለም እንትን ያልኩት። ገብቶሻል አይደል? እንደዚህ አይነት ሀሳቦች ሲጀመር ይሆናል ብለሽ መደምደምም የለብሽም። እናንተ እንታሰራለን ብላችሁ ማሰብ የለባችሁም። ገብቶሻል? አላውቅም። እንታሰራ አላውቅም። ፈጣሪ ነው የሚያውቀው። ምናልባት እንደ ጠላት ሀሳብ ነገሮች ላይሆኑ ይችላሉ። ግን እኔ አሁን ልጅሽ የምፈልገው ነገር አደራሽን፣ ልጄን አደራሽን ተንከባከቢልኝ። እንደ እናቱ ሆነሽ እዛም አሉ ብቻሽን አትሆኝም። እንደዚህ አይነት ሀሳብ አታስቢ። ሲጀመር ቤተሰቦቼ ቤተሰብ አለ እኮ አንቺ አያቱ ጋር አንጀላቁም ያኖረው አለ። አንቺ ሲጀመር ለሱ መጨናነቅ የለብሽም። ገብቶሻል? አንቺ ለራስሽ አትጨነቂም። አይደለም ልጅ እኮ ነው፣ ግን በእንደዚህ አይነት መልኩ አይደለም። ገባ እንዴ? ምንድነው ዛሬ ብቹ? ምንድነው እሱ? ማን ነው እንደምትሄድ ማን ነግሯል? እናት እንደምትሄድ ነግሯል። ምንድነው ልብ ነግሮ ነው አባቴ። ልጁን ራሱ እኮ ያልሆነ ውስጥ እንትን እያልሽ ነው አንቺ። ያንቺ መረበሻ አይቶ ሊሆን ይችላል እንደዚህ የሚሆነው። ወይኔ መረጋጋት ነው ያለብሽ። ሲጀመር እንታሰራለን ብላችሁ ደግሞ ማሰብ የለባችሁም። ገብቶሻል? ህግ በእርግጥ ህግ ማክበር ግዴታ ነው። ለምን አልሄዳችሁም ከሚባል ልክ እንደ ትላንቱ ሄዳችሁ መልስ ልትሰጡም ትችላላችሁ። አይታወቅም እኮ ትላንትና እንደሰጠነው መልስ ልትሰጡ ትችላላችሁ። ስለዚህ መልስ ሰጠሽ ማለት ደግሞ ትታሰሪያለሽ ማለት አይደለም። የነበረብሽን ነገር ትናገሪያለሽ። ሌላ ምንም ነገር የለውም። ገብቶሻል? የእናንተ ከበድ ያለው አሁን ከኔ ምንድነው መክሰሳችሁ ነው። መክሰሳችሁ ደግሞ የኔ ጥፋት ነው አይደል እንዴ? ስለዚህ እናንተም አንድ ላይ እንሄዳለን። ገኒ ነው የአንቺ ጥፋት አይደለም። ምንም የአንቺ ጥፋት እዚህ ጋር የለም። አንቺ ሄደሽ ክሰሻቸው አላልሽኝም? አንቺ እንደዚህ አድርጊያል ብለሽ ምንም ያደረግሽው ነገር የለም። እኔ ነኝ ተነሳስቼ እና ባደረጉት ነገር በቃ በማግስቱ እነሱ ይሄንን ነገር የሰሩት ብዬ እኔ ነኝ ሄጄ የከሰስኳቸው። ሰው የአንቺ ጥፋት ምንም አይደለም። እኔ አሁን ደጋግሜ የምልሽ ነገር በቃ ልጄን አደራሽን ከኔ በእውነት አንቺ እንደዚህ እንድትይኝ አልፈልግም። አይደለም ምን ያላቅም ምን እንደሚፈጠር እዛ እኔ በጣም ብዙ ነገር ያየሁበት ልጄ ነው። በጣም ብዙ ነገር የተባልኩበት ልጄ ነው። በጣም ብዙ እኔ ያላቅም ግን ማስረዳት ራሱ እየከበደኝ ነው። አሁን ራስሽን አረጋጊ። ለልሽሩት በቃ ተረጋጊና በቃ ገኒ ማድረግ ያለብሽ ነገር አድርጊ። ያው የቅርቧ ሰው ስለሆንሽ ነው አንቺን ጠርታሽ ያው ልጅ እየሰጠችሽ ያለችው በአንቺ ስለምትተማመንና በአንቺ እርግጠኛ ስለሆነች ነው ልጅ የመሰለ ነገር እየሰጠችሽ ያለችው። እና ገኒ እኔም ልልሽ የምችለው ያው አደራ በቃ ልጇን አደራ ኦልሬዲ ልጇን ሰታሻለች። እንደሷ ሆነሽ እስከምትፈታ ድረስ ተንከባክበሽ ልጇን ያዥላት። ማንም ሰው ልጅ መቶ ቢልጅ እንዳሰጪ አደራዋን በደንብ አድርገሽ ተወጪላት። ሩታ እያለች ነበር ብዙ ነገር ያየችባት በልጅነት ወልዳ ብዙ ነገር ያየችበት ልጅ ነውና
እስከምንወጣ ድረስ ሩታ ከስር እስከምትወጣ ድረስ እንደ እናት ሆነሽ ተንከባክበሽ አደራሽን ተወጪልን ነው የምንለው። በቃ ከዚህ በላይ ምንም ልናገር አልችልም። ብንሄድ አልኩ ሩታ ታርሽን አረጋጊ። እንደዛ ሳይሆን ሩታ ይወድሽ በመጀመሪያ ደረጃ መረጋጋት አለብሽ። አንቺ ይኸውልሽ ተረጋጊ። ተረጋግተሽ እንትን በይ። ጋኒ በቃ ማድረግ ያለባት ነገር ታደርጋለች። ምክንያቱም እሷም የልጆች እናት ናት። ኦልሬዲ ልጅ አሳድጋለች። ስለዚህ ልጅ ምን እንደሚያስፈልገው ታውቃለች። ምንም ችግር የለውም። ሲጀመር ልጅ እኮ አያት አለው። ገብተዋል። ከኔ ጋር የሚያድግበት ምንም ምክንያት የለም። አያት አለው። እንደላቆ የሚያኖረው ቤተሰብ አለ። ገባ። እኔም አለው አጠገቡ። ግን እንደዛ አይደለም። ሲጀመር ደግሞ ትናንትም ከቡዜ ጋር አንዳንድ ነገሮች ተነጋግረናል። ከዛ በኋላ ሄጄ ነበረ። አንዳንድ ነገሮች አውርተናል። ገብተዋል። ዛሬም ከነሱ ጋር ነበርኩኝ። አሁን ቡዜ ይኸውልሽ እንትና ጋኒ ማለት ብዙ ነገሮችን አክሰፕት ላይ ያደርጉሽ ይችላሉ። ግን አሁንም ከዚህ በኋላ እኔ ካሳለፍኩት በላይ ብዙ ፈተና ሊገጥምሽ ይችላል በልጄ ጉዳይ። ግን አደራሽን እንዳትሰላች። አንድ ነገር ልንገርሽ ጋኒ ይኸውልሽ ትናንትና አብርሃምንም አግኝቼው ክስ አላነሳም ብሎኛል። ስለዚህ እነሱ አሁን መለማመጥ ወይም ደግሞ እነሱ ጋር ሄደን የሌላ ነገር ማድረጉ ሌላ ረብሻ መፍጠር ነው። ባለፈው ዕለት ሄደን ጠየቅናቸው። ስለዚህ አንፈልግም ብለዋል፣ ክስ አናነሳም ብለዋል። ስለዚህ አሁን እነሱ ጋርም አንሄድም፣ እነሱም አያስፈልጉንም። በቃ ከአሁን በኋላ በቃ እነሱ ጋርም መሄድ አይጠበቅብንም። ትናንትና እኔ አብርሃም በቃ ማውራት ያለብኝ ነገር አውርተን ጨርሰናል። ስለዚህ አሁን መታሰር ነው መታሰር ነው ብላችሁ እንደመብት እኮ አይደለም ማሰብ ያለባችሁ። እናንተ አይደላችሁ እኮ ስራትን ግን ደግሞ ታውጡት ገባ። ህግ ያለውን ነገር ህግ ያለውን ውሳኔ ሄደን እንቀበላለን። አናውቅም ግን እኔ ሆን ምንም እርግጠኛ ስላልሆንኩኝ ነው ልጄን አደራ መሰጥሽ። በዛው በሄድኩበት በቃ እስከዚህ ድረስ ልትታሰሩ ነው ወይም ደግሞ በቃ ግቡ ልንባል እንችላለን። ምንም የምናውቀው ነገር የለም። ገባሽ? ስለዚህ ይሄንን ነገር አንቺም ተረተሽኝ በቃ እኔ ልጄን እንደ እናት ሆነሽ ከእናትም በላይ ሆነሽለት አሳድጊልኝ፣ ተንከባከቢልኝ አደራ። ብቻሽን አይደለሽም ማለት ብቻዬን ነሽ ብለሽ እንዳታስቢ። እዛ ስትሄጂ ያው ብዙም ሰዎች አሉ ላይክ ራስሽን አረጋጊ። አብራችሁ ሆናችሁ መጀመሪያ ራስሽን አረጋጊ። ሲጀመር ደግሞ እኔ ከጉዜም ጋር ከአብርሽም ጋር እና አንዳንድ ሰዎችም ነበሩ መካከላቸው ላይ ከነሱ ጋር ነበርኩኝ። አሁን ስጠሩኝ ማለት ነው። እኔ ደንግጬ የመጣሁት ምን ተፈጥሯል ብዬ ነው። ገብቶሻል? አልጨረስኩኝም ሲጀመር ማለት ነው። ከነሱ ጋር እያወራን ባለንበት ሁኔታ ነው ቶሎ በአስቸኳይ ነስቲኝ ሌላ ነገር የተፈጠረብሽ ነው መሰለኝ። እኔ ስለዚህ ተረጋጊ። ክሱን እንዲያነሱ ተነጋግረናል። ከነሱ ጋር አብረን ነበርን። ያለ ነገር እንፍታ፣ ችግር የለውም እንደቤተሰብ። ምክንያቱም እኔ አታስፈልጊም ከተባልኩ እሷ ናት መታሰር ያለባት። ስለዚህ እሷ ደግሞ መታሰር የለባትም። ሊጥላ አስበው ሊጥላ እኔ ያለው አንተ ኖርክም አልኖርክም እንደ እናት አትሆንም። ስለዚህ ያለው አማራጭ እሷን ከስማንሳት ነው ያለብን። ለምን ቢሆን በዚህ እሺ ብሎኛል። ገባሽ? ይሄን የምትርበተበቱበት ምክንያት ምን ማለት ነው? አይ አልገባኝም። እሺ እኛ ትናንትና አናግሬዋለሁ አይደል? ትናንት አናግረኸዋል። ከሰረርሰም ብሎኛል። አላነሳም ብለዋል። ለኔም ደግሞ አላነሳም ብላኛለች ቡዜ። ገብቶሃል አይደል? ዛሬ ግን ሁላቸውም ባሉበት አንድ ላይ አንዳንድ ሰዎች ጨምሬ ጓደኞቹን ጨምሬ የሚቀርቡት አሉ። ከነሱ ጋር ሆነን አውርተናል። ገባ? የፈለገው መጀመሪያ እኔ ነው አይደል? እኔ አይሆንም ተብሏል ከሳሽ እንጂ እሷን አናውቅም። ወረቀት ያስገባ ሰው ነው እኛ የምንፈልገው ነው ያሉት እዛ። ስለዚህ እንደዛ ደግሞ ከተባለ ሁለታችሁም ትታሰሩ። ያንን ነገር አስረዳሁት። ወንድሜም ገባ? ወንድሜም መታሰር አለበት፣ እሷን መታሰር አለባት። በቃ እንደዛ ከሆነ ነው ያለው። ገብቶሃል? እንደዛ ግን ሲል እኔ ምንድን ነው ያልኩት? እሷ የልጅ እናት ናት። ምክንያቱም ግዴታዋ ነው። እሷ ከሌለች ልጁ አስበው እንዴት እንደሚሆን ብዬ አስረዳሁት። ሳስረዳው እሺ እሱ ይታሰር አለ። አይታሰርም፣ እሱ ይታረም ይታሰር እንደውም ሲል ለሁለታቸውም አይሆንም ችግር የለውም ብዬ ተነጋግረን ክሱ እንዲያነሳ ብዬዋለሁ። አሁን ኦልሬዲ ክሱ ተነስቷል ነው ምንድን ነው? አሁን እናነሳለን ነው እንጂ ገና ተነስቷል አለ እኮ። ደግሞ ዛሬ ካልሄድን ነገሩ ይብስብናል፣ እየባሰብን ነው የሚሄደው። እያመፅን ነው ይመስላችሁ። በተባልነው ቀን እዛ ማንሄድ ከሆነ እየባሰብን ነው የሚሄደው። እነሱ ከሱ የሚያነሱት ከሆነ ሄዶ ያንሱልን፣ ማነሱት ከሆነ እኮ። ስለዚህ አሁን እንሂድና
እዛ እስካሁን ካነሱት ሄደን ማጣራት አለብን እኮ። እናንተ አይደላችሁ የምትሄዱት፣ እኔ ነኝ የምሄደው ነው። ከሄድኩኝም ከነሱ ጋር እናንተ አትሄዱ። ገባ የሄደው እኔ ነኝ እኮ። እናንተ እዚህ ሁኑ፣ እኔ ሄዳለሁ። እርግጠኛ ነሽ ግን ገኒ ማለት አሁን ከነሱ ጋር እንዳልጨነቅ ብለሽ ነው አይደለም? እኔ እንዳልጨነቅ ብለሽ አይደለም? ደግሞ በልጄ ምንም አይነት ነገር ስሜት እንዳይሰማኝ ምናምን ብለሽ ከሆነ ችግር የለውም። እኔ አንቺ ይሄን ኃላፊነት ከወሰድሽለት ለልጄ በጣም በቃ ላይ እንደኔ ሆነሽ እንደምትንከባከቢው አውቃለሁ። እና ማለት እኛን ለማጽናናት እየተጠቀምሽ ያለሽው ነገር ከሆነ ፕሊዝ ተይውና በቃ ልጄን ተንከባከቢልኝ፣ እንደ እናት ሆነሽ አሳድጊልኝ። እኔ በጣም ደጋግሜ ነግሬሻለሁ፣ ብዙ ነገር ያየሁበት ልጄ ነው። በጣም ብዙ ውጣ ውረድ አይቻለሁ እሱ የተነሳ። አሁንም ቢሆን ዛሬም ነገም ዋጋ ለመክፈል እኔ ሬዲ ነኝ በልጄ ጉዳይ ላይ። ግን ደግሞ እንዴት ነው አልታደልኩኝም በዚህ ሰዓት ከልጄ ጋር እንደሆነና በቃ እስከምንገናኝ ድረስ ድጋሚ ልጄን እስከማየው ድጋሚ ልጄን እስከማቅፈው እስከምቀበልሽ ድረስ እንደኔ ሆነሽ ተንከባከቢ። አሁን እየነገርኩሽ እኮ ነው፣ ራስሽን አረጋጊ። ሲጀመር ማሳደግም ካለባቸው ቤተሰብ አለሽ አይደል እንዴ? ያለ ቤተሰብ እኮ አልተፈጠርሽም። ማደግ እንኳን ቢባል አያት አለው ልጁ አንቀባራው ነው የሚያሳድጉት። አለቀ። ከዛ ውጪ ግን እየነገርኩሽ ያለሁት ከነሱ ጋር ነበርኩኝ። አሁን ሰጣሩኝ ክሱን እንዲያነሱ እርግጠኛ ካልሆንኩኝ ለምን አወራሻለሁ? በመጀመሪያ ደረጃ ይሄ መንግስት ነው የያዘው። ገብቻለኛ በእኛው ተስማምተን እኛው በእኛው የምንለቀው ነገር አለ ኦልሬዲ መንግስት ገብቶበታል። ስለዚህ እኛ እዛ ሄደን ደግሞ ቀን ባረዘምን ቁጥር ሌላ ክስ ነው የሚመሰረትብን። ስለዚህ አሁን አንቺ ወይ ሩታን ለማጽናናት ፈልገሽ ከሆነ ወይ ነገር ለማድረግ ፈልገሽ ከሆነ እኛ እየባሰብን ነው የሚሄደው ነገሩ። ግን ደግሞ አውርተሻቸው ከሆነ ክስ እናነሳለን ካሉ በጣም ደስ ይለናል። ምክንያቱም ለእኔ ችግር የለውም፣ እኔ ብታሰርም ችግር የለብኝም። በጣም ያሳስበኝ የሩታ ነገር ነበር። ምክንያቱም በመካከል ልጅ አለ፣ እናም ሴት ልጅ ነች። ሴት ልጅ ሆነ እስር ቤት መግባቱ ምንም ደስ የሚል ነገር አይደለም። እኔ ወንድ ነኝ፣ ችግር የለውም። የትኛው ነገር ውስጥ ብገባ ኖርማል ነው። እያሳስበኝ የነበረው የእሷ ነው። እና ክስ አንስተው ከሆነ በጣም ደስ ይለኛል፣ በጣም ከምልሽ በላይ አንስተዋል አይደለም እያልኩ ያለሁት፣ እናነሳለን ብለዋል፣ እንሄዳለን ብለዋል ነው እያልኩ ያለሁት። ስለዚህ እኮ እስካሁን የሚሄዱ ከሆነ አሁንም አብረን እንሄዳለን ነበር የተባባልነው። በቃ ስጠሩኝ ነው አሁን የመጣሁት። እኔ ሄዳለሁ፣ እናንተ እዚህ ሁኑ፣ ከነሱ ጋር እኔ ሄዳለሁ። እንደዛ ከሆነ ምን ችግር አለው? አንድ ላይ እንሂድ። አንድ ላይ ለምን ትሄዳላችሁ? እናንተ ቁጭ በሉ። እናንተን ደግሞ ሲያዩ ሌላ ነገር ሊፈጠር ይችላል። ገባ? አይታወቅም፣ ሊናደድ ይችላል ሲያያችሁ። ስለዚህ እናንተ እዚህ ሁኑ፣ እኛ አስተካክለን እንመጣለን። ዛሬ ግን ግዴታ ሆኑ። ዛሬ ካላነሱ ግዴታ ሆኑ። እኔና ሩታ እንሄዳለን። ምክንያቱም እኔ ሌላ ሰበብ እንዲመጣብን ችግር የለውም። እኔ ሌላ ሰበብ እንዲመጣባችሁ እኮ አልፈልግም። እኔ አሁንም አቻኩላችሁ ስለጠራችሁን እንጂ ጨርሼ ምን ብዬ ነበር ልነግራችሁ ነበር። ግን እናንተ አቻኩላችሁ ጠራችሁ። ቶሎ ደርሰሽ ነይና ቶሎ ነው አሳውቂ። በቃ መምጣትም ካለብን ከሱ ማያነሱት ከሆነ ከሱ ካላነሱት መምጣትም ካለብን እንመጣለን። ችግር የለውም። የትኛውም ቦታ ላይ እኮ ህግ የራሱ ህግ አለው። በሽማግሌ ተስማሙ። መጀመሪያ እንደዚህ በሉ ይባላል አይደለም? ይሄንን ሌላ እንኳን ጥፋት አጥፍታ ተደራደር የምትባልበት ሁኔታ ላይ ነው። ስለዚህ ዋናው እነሱ ናቸው ከሳሾች። ስለዚህ እነሱ ከጨረሱ ችግር የለም። እናንተ ሲሆኑ ይመጣሉ። በቃ አሳውቂን። እሺ። ስለዚህ እንዳትመጡ። በቃ የአንቺ ስልክ ነው የምንጠብቀው። እኔ ደውልላችኋለሁ። ችግር የለም። ካላነሱትም አሳውቂን። ችግር የለም። ግዴታ እኮ ነው። ራሴ ያላከተምኩት ነገር አለ። እሺ ገኒ፣ እናመሰግናለን። በቃ ሩታዬ ተረጋጊ። ከሱ ካነሱት በጣም ደስ የሚል ነገር ነው። ምክንያቱም በቃ አንቺ ማትጨናነቂም፣ ሉሌም ያለ እናት አይሰቃይም ነውና ክሱ ካነሱት አሪፍ ነው። እስቲ ተቀመጭ እስቲ